ልኬልህ ነበረ። በጣም ላውራክ ፈልጌ ነበር፣ ግን በጣም ገፋኸኝ። በጣም ከበፊቱም ከማውቀው በላይ እስካሁን ገፋኸኝ። አይበቃም እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ምን እንደዛ ማለት ነው። እንዳይደብር ብትፈልግ እኔ በቂ ነበርኩኝ። እኔ ምን አጉድዬብ ነው እንዴ? እንዴት ነች አንዱ ውሽማ እንደዚህ አይነት ንግግር ልትናገር የምትችለው? በምን ሞራል? ይህንን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? አብርሽ የሴት ልጅ ህይወት ላይ ሲጫወት የት ነበራችሁ? ዛሬ ሆ ብላችሁ የተነሳችሁ የዛኔ የት ነበራችሁ? ብዙ ነገር ከኔ ምን ጎሎ ምን አንሶ ነው የሚል ቃል ጭራሽ ፍጹም የማይሄድ እናንተን የሚያደርግ ነው። ስለዚህ ሄርሜላ አሁንም ከህይወታቸው ውጪ ነገሮችን ለማስተካከል ካልሆነ እስከ ጥግ ድረስ አሳየቻችሁ። እስቲ ሩታን ከማን ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር ውጪ አድራ ታውቃለች? ከማን ወንድ ጋር ከጓደኞቿ ጋር ተሰብስባ እንዴት ወጣ ታውቃለች? ሊሆን አይችልም። ሩታን ከሌላ ጋር አይታችሁ ታውቃላችሁ ምናምን ላልከው በጣም ወደኋላ ተመልሰን ብዙ ሪፈረንስ እናመጣለን። ከአብርሃም በተሻለ በጣም ብዙ ሴት ስታመጣ የነበረችው ብዙ ወንድ ስታመጣ የነበረችው ሩታ ነች። ግን ጓደኛ ካል ጓደኛዋም ምኗም አንተ ነው። እውነት ለመናገር ሁልጊዜ ያንተ ጓደኞች ናቸው የእሷ ጓደኞች እንጂ አይበልጥም። አብርሽ ህይወቷ ላይ እንደተጫወተባት ሩታ ህይወቱ ላይ ተጫወተችም። በቃ አሁን ላይ ደግሞ ባደረገችው ነገር ወዳጄ የምትላቸው ሰዎች ከድተዋታል። አትውሰዱት እባካችሁ። አጥፍታለች። ያጠፋችበት ደግሞ ዋናው ቁንጽል ነገሩ በልጅ መምጣት የለባትም። ይህን ወጥመድ አዘጋጅታ በልጅ መምጣት የለባትም። ሁሉ ነገር እንድለቅረሞ በምወደውም ነገር መጣችብኝ። ልጄን ይዛልኝ መጣች። ልጁን ሳይ ነው እንደ ውይይትና ቅርቡና እስኪ እንወያይበት። እኔ ብዙ ግሩፖች ላይ ውይይታችሁን ለማስማት ሞክራለሁ። እንዴ አንዳንድ ሰዎች እንዴት ነው አስተሳሰባችሁ? እንዴ አሁንም ልንገራችሁ፣ ነገም በፊትም አሁንም ነገም ሄርሜላ ውሽማ ነች። ህጋዊ ሚስቱ አይደለችም። በቃ እንዴት ነው እንደዚህ አይነት ነገሮች እንዴት ነው ዝሙትን በእንደዚህ አይነት መልኩ የምታበረታቱት? እንዴ ያንን አልሰማ አሁን ሩታ የበቀል ጊዜ ነው ብላ መታ ጥሩ በቀል ተበቅሏለች። ግን እኔ ትክክል ነች አልልም። አይደረግም በጭራሽ። በልጅ በተለይ አይደረግም። እኔ አሁንም እደግመዋለሁ። ከትናንትናው ሐሳቢ ምንም የተለወጠ ነገር የለም። በልጅ እንደዚህ አይነት ንግግር እንደዚህ አይነት ነገር አይደረግም። በቃ ነውር ነው የሰራችው ነገር። ሩታ አብርሃም ላይ ስትጫወትበት ቁጭ ብሎ ማየት የሚችሉ ጓደኞችና ወንድሞች ከሆነ ያሉት ምንድነው? ምን አድርጓቸዋል አብርሃም በዚህ ልክ? እስቲ እኔ ጋር አሁንም ምንም የተቀየረና የተለወጠ ሐሳብ የለም። ሐሳቤንም አንድና አንድ እኔ ትዳራቸው እንዲከበር እንጂ ሩታ እንደዚህ አድርጋለች ብዬ ሩታን ለመቀጥቀጥ አብርሃምን ንጹህ ለማድረግ አይደለም። አብርሃምን ንጹህ ለማድረግም አይደለም። ብዙዎቻችሁ የሩታን ጥፋትና የሄርሜላን ደግሞ ቅዱስነት በጣም እያጎላችሁ መጣችኋል ማለት ነው። ከዛም አልፋ ገባችሁ አይደለ? ጭራሽ በራሷ ቤተሰብ በቷ ብዙ ነገሮችን ስትል ነበር እንትና ሄርሜላ ማለት ነች። እና ሄርሜላ እንትናንትና ሄርሜላ አንቺ ነሽ የምታስቢለት ምናምን፣ ይሄ በፍጹም ይሄ የእውነቴን ነው የምላችሁ። በራሳችሁ ይድረሳላችሁ። በራሳችሁ ትዳር ሆኖ ብታዩት ኖሮ አብዛኛው ሰው ከሩታ ጎን እንደሚሆን 100% እርግጠኛ ነኝ። አብዛኛው ሰው ከሩታ ጎን እንደሚሆን እና በጣም ገርሞኛል። ስለ ሄርሜላ ቅድስነት ስታወሩ እንዴ እስኪ የምትናገረውን ተመልከቱ። የሚገርማችሁ ነገር ባለትዳር መሀል ነው የገባችሁ። አብርሃም አሁንም ባለትዳር ነው፣ የልጅም አባት ነው። በዛ መሀል ገብታ እንደዚህ አይነት ስህተት የሰራችን ሴት ቅዱስ አድርጋችሁ ያቀረባችሁበት መንገድ ምን ፍጹም ሊገባኝ አልቻለም። እኔ ሩታ አላጠፋችም፣ ሩታ ንጹህ ነች አላልኩም። እኔ በሁለቱም ባህል ከባድ ጥፋት አለ። ነገር ግን ያንን ጥፋት ተጠቅማችሁ የሩታን ስህተት ተጠቅማችሁ ደግሞ የሄርሜላን ቅድስና የምትናገሩ ሰዎች በጣም ስለገረማችሁ ከዚህ በፊት በደንብ አድርጌ መርዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብክ ማለት በእውነት በኢየሱስ ምን እንደዛ ማለት ነው። እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ። እኔ ምን አጉድዬብ ነው እንዴ? እንዴት ነች አንዱ ውሽማ እንደዚህ አይነት ንግግር ልትናገር የምትችለው? በምን ሞራልና በምን ልኬት ነው? እንደ ውይይትና ቅርቡና እስኪ እንወያይበት። እኔ ብዙ ግሩፖች ላይ ውይይታችሁን ለማስማት ሞክራለሁ። እንዴ አንዳንድ ሰዎች እንዴት ነው አስተሳሰባችሁ? እንዴ አሁንም ልንገራችሁ፣ ነገም በፊትም አሁንም ነገም ሄርሜላ ውሽማ ነች። ህጋዊ ሚስቱ አይደለችም። በቃ እንዴት ነው እንደዚህ አይነትም ነገሮች እንዴት ነው ዝሙትን በእንደዚህ አይነት መልኩ የምታበረታቱት? እንዴ በምን መልኩ ነው? እንዴት ነው? እንዴ በፍጹም በምን መልኩ ልክ ልትሆን አትችልም። ለዚህ ትዳር መፍረስ ለዚህ መናወጥ አንደኛው አስተዋጽኦ ያላት ሩታ ነች። የሆነች ነገር ባኮረፈች ቁጥር ቤቷን ገንጥላ ጥላ ዘላ የምትወጣው እሷ ነች፣ በደጋጋሚ ሲለምናትም ማለት ነው። በመቀጠል ግን
ይህን ክፍተት ተጠቅማ ይችልሽ ደግሞ መታለች። አድናቂው መስላ ነበር የመጣችው እና አቤል ነው ይዘዋት የመጡ ከዛ በኋላ ግን ሚስት እየሆነች መጣች። ጭራሽ ደግሞ አሁን የተናገረችውን ነገር እኔ ደግሜ ላሰማችሁ እኮ መጀመሪያ ይሄ ነገር እንዳይፈጠር እኮ ከዚህ በፊት በደንብ አድርጌ መረዳት ብትፈልግ እንዳይደብርህ ብትፈልግ እኔ በቂ ነበርኩኝ አይደል እንዴ? እኔ ምን አጉድዬብህ ማለት በእውነት በኢየሱስ ስም እንደዛ እንዴት እኔ በቂ ነበርኩ እኔ ምን አጉድዬ ነው እንዴት ትላለች? እንዴት ውሽምነቷን እንትን ለማድረግ ሚስት ለመሆን አንደኛም ነገር ወይ አረጋግጥልን አብርሃም ማለት ነው። እኛ በደንብ ግልጽ እንዲሆንልና እንዲገባል ማለት ነው። እና እኔ የእውነቴን ነው። ፈረንጁን ራሱ ስትናገሩት ነበር። እሱ የተናገረው ንግግር ነበረ በጣም ስሜታዊ ሆኖ የተናገረው ነው። እኔ ትክክል ነው በቃ የተናገረው ነው እሱ። እንዲሁም የፈረንጁን ላሰማችሁ። ፈረንጁ የተናገረው ፈረንጁ ቀንጨብ አድርጌ እሱ ሃይላይት የሰጠባትን እንስማው የተናገረውን ነገር ማለት ነው። እኔ እረዳዋለሁ፣ ሐሳቡን እጋራለሁ። ይህንን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? ይህንን ነገር ግን መጀመሪያ አብርሽ ላይ ለምን አታረጉትም ነበር? አብርሽ የሴት ልጅ ህይወት ላይ ሲጫወት የት ነበራችሁ? ዛሬ ሆ ብላችሁ የተነሳችሁ የዛኔ የት ነበራችሁ? ብዙ እንክብካቤ በሚያስፈልጋት ሰዓት እርጉዝ ሆና የ9 ወር የ8 ወር እርጉዝ ሆና ቤቷ ላይ ያለቀሰች አብርሃም የት ነበር? ህይወቷ ላይ አልተጫወተም እንዴ? ላይፏ ላይ በዛውም እርጉዝ ሆና ማለት ነው። ወይስ ደግሞ አርግዛለች የትም አትሄድም ብለህ ነው የዛኔ ያ ሁሉ ነገር እያደረክ የነበረው? ቤተሰብ ጓደኛ የላትም ብለህ ነበር ያ ሁሉ ነገር እያደረክ የነበረው? ግን ደግሞ እሷ ምንም ነገር ማድረግ እንደምችል ምንም ነገር መፍጠር እንደምችል ንቃ እንደለቀቀቻችሁ ከዛ በፊት ተናግሬያለሁ። አሁን ደግሞ እስከ ጥግ ድረስ አሳየቻችሁ። እስቲ ሩታን ከማን ጋር አይታችሁ ታውቃላችሁ? ከማን ወንድ ጋር ውጪ አድራ ታውቃለች? ከማን ወንድ ጋር ከጓደኞቿ ጋር ተሰብስባ እንዴት ወጣ ታውቃለች? ከልጇ ሌላ ከልጇ እንኳን ተነጠላ ማታውቅ ሰው ነች። ሩታ የፈለገችው ነገር ማድረግ እንደምችል የፈለገችው ነገር መፍጠር እንደምችል ያው እኔ አሁን እዚህ ጋር ስለ ሩታ ንጹህነት ምናምን እንትን እያለ እኔ ማለት ፈረንጆ የሰጠው ሀሳብ ላይ የተወሰነች ነገር ለመውሰድ ነው። በእርግዝና ወራቷ ጊዜ ውስጥ እሱ ከሌላ ሴት ጋር በተለይ ከዚች ጋር በጣም ብዙ ለሷ ዲስሪስፔክት ያለው ነገሮች ሲያደርግ ነበር። እናንተም ስትናገሩት ነበር። ተው ይሄን ነገር ስትሉት ነበር። ከዛ ነገር ሳይታረም ራሱ ቀርቶ ማለት ነው ተው እያላችሁት በጣም በተደጋጋሚ ጊዜ ስታስጠነቅቁት ነበር። ያንን አልሰማ አሁን ሩታ የበቀል ጊዜ ነው ብላ መታ ጥሩ በቀል ተበቅሏለች። ግን እኔ ትክክል ነች አልልም። አይደረግም በጭራሽ በልጅ በተለይ አይደረግም። እኔ አሁንም እደግመዋለሁ። ከትናንትናው ሐሳቤ ምንም የተለወጠ ነገር የለም። በልጅ እንደዚህ አይነት ንግግር እንደዚህ አይነት ነገር አይደረግም። በቃ ነውር ነው የሰራችው ነገር። ከዛ በፊት እኮ እሷ ነበረች 10 ወንድ እያመጣች በጭንቀቴ ጊዜ ከጎኔ ነበርክ፣ በሲከፋኝና ሲቸገር ከጎኔ ነበርክ እያለች ብዙ ቪዲዮዎችን ወደኋላ ይዘን መምጣት እንችላለን። ፈረንጅ አንተ ያልከው አሳማኝ ሊሆን ይችላል፣ አሳማኝ ሊሆን አይችልም። ሩታን ከሌላ ጋር አይታችሁ አታውቃላችሁ ምናምን ላልከው በጣም ወደኋላ ተመልሰን ብዙ ሪፈረንስ እናመጣለን። ከአብርሃም በተሻለ በጣም ብዙ ሴት ስታመጣ የነበረችው ብዙ ወንድ ስታመጣ የነበረችው ሩታ ነች። ግን ጓደኛ ካል ጓደኛዋ ምኗም አንተ ነው። እውነት ለመናገር ሁልጊዜ የአንተ ጓደኞች ናቸው የእሷ ጓደኞች እንጂ ሴት ጓደኛ ብላ ገሌ እንደዚህ ብላ የጓደኛዋን ወሬ ሰምታ ምናምን የምትለው የለም። ግን አሁን እዚህ ላይ ግን መናገር የምፈልገው ነገር ሩታ ንጹህ ናት እያልኩኝም አይደለም። እሱን ነገር ቆራርጣችሁ አትውሰዱት እባካችሁ። አጥፍታለች። ያጠፋችበት ደግሞ ዋናው ቁንጽል ነገሩ በልጅ መምጣት የለባትም። ይህን ወጥመድ አዘጋጅታ በልጅ መምጣት የለባትም። እንዲህ አሁን እኮ አላሸነፈችም። ኦልሬዲ በልጅ መታ እንትን ካለች አላሸነፈችም እውነት ለመናገር እና አንዳንዶቻችሁ ደግሞ የሄርሜላን ንጽህና እስከ ጥግ ድረስ እየሄዳችሁ የኔ ውድ ሄርሚዬ የኔ እመቤት ሄርሚዬ የምትሉ በእናንተ ትዳር ይውት ነው የምላችሁ። ሌላ አልላችሁ። በቃ በእናንተ ትዳር ውሽማ መታ እንደዚህ ባለቤት ሆና በእንደዚህ አይነት ንግግር እስከምትናገር ድረስ ከደረሰች በራሳችሁ እዩት ነው የምለው። ሌላ ምንም የሚባል ነገር የለም። ይሄ ዋልጌነት ነው፣ ብልግና ነው። ፍጹም አይደረግም። በቃ እኔ አሁንም እናገራለሁ። ሄርሜላ ከዚህ ስራዋ ካልወጣች በስተቀር ተደጋግሜ እናገረዋለሁ። ለእህቷም ያልኩት እንደዛ ነው። አያችሁ አይደለ? የእህቴን መልካምነት አያችሁ አይደለ? እህቴ ያለችው ከሆነ ምናምን ሲባልና ሲወራ ነበር። ስሙት። አሁን ይሄንን እኔ ደውላ የእህቷን ቅድስናት የእህቷን ጥሩነት ለእኔ ለማስረዳት ስትሞክር በጣም ስትጋጋጥ ሳይ በጣም ሳቄ ነው የመጣ። እንግዲህ ውሽማ ሆና የመጣችን ለባሏ የምታስብ ለእሷ ባል ነው የምታስበው ለእሷ ብላ ነው ስትል ምን ትላላችሁ? አዳምጡት። አሁን ውሽማ ሆና የመጣች ሴት እንደዚህ ስትናገር
ነግሬህ ነበረ። በጣም አስጠንቅቄህ ነበር። በጣም ብዙ ቴክስት ልኬልህ ነበረ። በጣም ላውራህ ነበር ግን በጣም ምን ልትይ ደግሞ ደወልሽ? አይ እኔ ቁም ነገር አነሳልሻለሁ። ለምንም የሚረባ ነገር እንደማታወሪኝ ስለማቅ ምትዩን ነገር ስለምጠብቅና ስለማወራ ነው። ገባሽ አይደለ? አሁን ምንድነው ፈልገሽ የደወልሽ? አሁንማ የእናንተ ወሬ እኮ በቃ ሚዛን የማይደፋ ነገር ሆነ። ያው የተፈጠረውን ነገር ታውቃለህ። ድሮም ይኸውልህ የኔ እህት ሄርሜላ ለአብርሃም ምን ያክል እንደምታስብለት ታውቃለህ። በቃ ይሄ ልትይ እንደምትደውይ እንዳይሞት እንዳይድን አድርጋ አስተባብረው ሄደች። ልትይ እንደምትደውይ ቀድሞ ምን ገብቶኝ ነበር። ሲጀመር አንድ ነገር ልንገርሽ አይደለ? ከመነሻውም ሲጀመር ገባሽ አይደል? የሩታ እንደዛ መሆን ገባሽ የሄርሜላን ጥሩነት አያሳይም። ገባሽ? መጀመሪያም እንዲህ እንድትሆን ያደረገቻት ባለጌ ስለሆነች ሄርሜላ ገባሽ አይደል? አይ ስማ የእህቴን እንደዚህ እንድታጠለጥላት አልፈቅድልህም። ገባህ? እንዴ በጣም ጥሩ ናት። ለአብርሃም በጣም ነው የምትጨነቅለት። በጣም ነው የምትጨነቅለት። ውሽማ መምጣቱ እንዴት ነው? ይሄ አንድ ህጋዊና ጨዋ ስያሜ እህትሽ የጨዋ ስራ እየሰራች ነው። ውሽማ የሚለውን ስያሜ የሰጣት አንተ ነህ እንጂ ወረኞች ናችሁ የሰጣችኋት እንጂ እሷ ግን ምን ልትያት ነው? ባለትዳርና ህጋዊ ሰርግ ደግሰው የገቡት በኋላ ባለትዳሮች መሀል ገብታ ነገር ካፈረሰችና ካበላሸሽ በኋላ ምን ስያሜና ምን እንኳን ሳይደሳድ እንኳን በቃ ያረገችው ደግ አደረገች። በቃ እሷ ጥሩ ነገር ለሱ ስላሰበችለት እሱ ስለወደደችው አይደለም እንድናሞግሳት ነው። እንዴት ነው ሩታ እኮ ጠብሳ በተው ነበር ማለት ይቻላል። በነገር ጠብሳው ነበር። አሁን አንድ ነገር ልንገርሽ አይደለ? እህትሽ አሁንም ለሩታ እንደዚህ መሆን እህትሽ አስተዋጽኦ አላት። አሁንም ከሰው ትዳር መሀል ትውጣ። የሷን ጨዋ አያስብላትም። የሩታ እንደዛ ማድረግ ሄርሜላን ጨዋ አያስብላት እንትናን ሄርሜላን ጨዋ አያስብላትም። ገባሽ አይደለ? እሱ እናንተ የምትሰጧት ስያሜ ነው። የኔ ጨዋ ናት። ለአብርሃም የምታስብለት ገባ ከራሷ በላይ ለሱ የምታስብለት እሱ እንዳይከፋው ስርዓት አሲዚ ገባሽ አይደለ? የምታደርገው ነገር ዳጊ የምታደርገው ነገር ፍጹም አሳፋሪና አስነዋሪ እንደሆነ አውቃችሁ እህትሽን ስርዓት አስይጂ እንጂ የኔ ደግ ነገር ነው ያደረገችው። ምንም የሰራችው መጥፎ ነገር የለም። ገባ ለማንኛውም በጣም ነው የምትወደው። በጣም ነው የምትወደው። ህዝብ እንዲያውቀው የምፈልገው ነገር ይህንን ነገር እንዳትቆርጠው አልፈልግም። ሙሉ ለሙሉ እንድታስተላልፈው እፈልጋለሁ። እየገባሽ ነው ማለት ነው አይደለ? ትሰማኛለህ? እኔ ልንገርሽ እሺ፣ ይኸውልሽ በመጀመሪያም ደረጃ ያንቺን እህት ንጹህ አያስብልም የሰራችው ስራ። ሩታ እንደዚህ እንድትሆን ያደረገችው በሰው ትዳር ገብታ እሷ ነች። ገባሽ አይደለ? የእርግዝናውን ወራት እንደዛ ስታበላሽ የነበረው ማለት ነው። እኔ ግራም ነፈሰቀኝ ይሄን ነገር እኔ አላወጣውም። ሲጀመር ነው አይደለም? ሲጀመር በራሷ ባህሪ በራሷ እኩይ ባህሪ ነው የተባረረችው። እሷ ሲጀመር ለአብርሃም ጥሩ ፍቅር እየሰጠችው አብርሃም እየተንከባከበችው አልነበረም። ከመጀመሪያው ልክ የጨዋ ነገር እንዳደረጉ የጨዋ ስራ እንደሰሩ ለዚህ ዋስትና መስጠት የለብሽ። እጅግ ጥሩና መጥፎ የሆነ ነገር ስለሆነ ለዚህ ነገር እህትሽን ምከሪ እንጂ እንትን አትበይ። ደጋግመሽ እየደወልሽ ነገሩን አታወሳስቢብኝ። እሺ ኤኒዌይስ አመሰግናለሁ። በቃ ከዚህ በኋላ ግን በአካል ካልሆነ እንዲየመጣሽ እየደወልሽ እንትን አትይ። ጥሩ ነው። ኖ አረ እንዲህ እየተናገርሽ እየቀለድሽማ አይሆን። ምን ይባላል እንግዲህ ሌላ ምንም ማለት አልፈልግም። ግን እኔ አንድ ነገር ልናገር። ሩታ በሰራሹ ስራ ይቅርታ ጠይቂ። ሄርሜላ ከህይወታቸው ውጪ። ትዳራችሁን አሁንም እድል ስጡት። ተነጋገሩ። ቢያንስ ትልቅ ሰው አክብሩ። ተነጋገሩ። ኦዲየንሱን ምላሽ አንዳንድ ክፉ ኦዲየንስ የሚነግራችሁን ሳይሆን እናንተ ጥሞና ጊዜ ወስዳችሁ አስባችሁ በማስተዋል ተራመዱ ይሻላል ነው የምለው እኔ። አሁንም ደጋግሜ እናገራለሁ። ከሄርሜላ ጋር ምንም አይነት ጠብ ሆነ ጥላቻ የለኝም። ለእህቷም ነግሬያታለሁ። ግን ከሄደችበት ከምትሰራው ክፉ ስህተት እንድትመለስ ከመንገር በቀር ማለት ነው። እና ንጹህ መምስል መስላ እንደዚህ አይነት የምትንጠራራውን ነገር የምትፎገረውን ሄዳ ትፎገር እንጂ እኔ ሄርሜላውን የምናገራለሁ። ጭራሽ የምትናገረው ነገር ከእኔ ምን ጎሎ ምን አንሶ ነው የሚል ቃል ጭራሽ ፍጹም የማይሄድ እናንተን የሚያደርግ ነው። ስለዚህ ሄርሜላ አሁንም ከህይወታቸው ውጪ ነገሮችን ለማስተካከል ካልሆነም ገባሽ አንቺ ለዚህ ነገር መፍረስ ምክንያት ስለሆንሽ ራስሽን ገለል አድርጊ ነው የምንለው። እና ብዙዎቻችሁ እኔ የምትሳደቡ የምትተቹ አላችሁ። የራሴን አመለካከት በመሰለኝ እናገራለሁ።
ከምረዳውና ከማየው አንፃር እንጂ ለስድብና ለአንዳንድ እንትን በጣም ለመርኩት እኮ ረጅም ጊዜ ሆነኝ እዚህ ሚዲያ ላይ እና ምንም አይመስለኝም። በደንብ ኮሜንት ማድረግ ትችላላችሁ፣ ስድቡንም ምኑንም ማለት ነው እና ለዛ ነገር አልደነገጠም። ግን አሁንም ከአመለካከት ዘነፍ አይደለም። ለዚህ ትዳር መፍረስ ምክንያት ሆናችሁ ሰዎች እጃችሁን አንሱ ከማለት ውጪ ሌላ ምንም አይደለም ባይ